ሰላም ውድ አድማጮቻችን ዛሬ የጨዋታ ቀን ነው። እንግዲህ ሪያል ማድሪድና አርሰናልን የሚያገናኘው የሳንቲያጎ በርናባው ተጠባቂ ጨዋታ ነው። አርሰናል 3 ጎል ከተቆጠረበት በጨዋታ ማለት ነው 79 ጨዋታዎች አልፈዋል። ለመጨረሻ ጊዜ አርሰናል 3 ጎል የተቆጠረበት በሉተን ታውን ስታዲየም ነበር። የምታስታውሱት ከሆነ ዲክላን ራይስ በ92ኛው ደቂቃ ላይ አስቆጥሮ አርሰናል 4-3 ያሸነፈበት ጨዋታ ነው። ከዛ ጨዋታ በኋላ ባለፉት 79 ጨዋታ 14 ጊዜ ብቻ ነው 2 ጎሎች ብቻ የተቆጠሩበት 31 ጊዜ ምንም ጎል ሳይቆጠርበት የወጣ ጠንካራ ቡድን ነው ያለው አርሰናል። ይህ ብቻ አይደለም። ይህ ቡድን ሌላ ምን ያስደምማል ካላችሁ የመከላከል አቅሙን ጥንካሬውን በኢቲሃድ በአንፊልድ ሮድ በኦልድ ትራፎርድ በስታንፎርድ ብሪጅ በእነዚህ ትልልቅ ስታዲየሞች ላይ አሳይቷል። ባለፉት ጊዜያቶች በቶፕ 6 ቡድኖች ያልተሸነፈ ነው። በቻምፒዮንስ ሊጉ ካያችሁ ብዙ ጎል የተቆጠረባቸውን ቡድኖች በምታዩበት ጊዜ አርሰናል 9.26 ኤክስጂን የተሞከረበት፣ ፒኤስጂ 11.5፣ ሚላን 11.72፣ ከዛ ውጭ ማድሪድ 21.22። ከነዚህ ሙከራዎች ግን ማድሪድ 21ዱ ተቆጥሮበታል። አርሰናል በጣም በሚገርም ሁኔታ በቻምፒዮንስ ሊጉ ዝቅተኛ የተቆጠረበት ቡድን ነው። የአርሰናል ጠንካራ መከላከል የሪያል ማድሪድ ደካማ መከላከል ጋር የሚጋጠሙበት ተጠባቂ ጨዋታ ነው። ማይክል አርቴታ ስለ ጨዋታው ምን አለ? የቶማስ ፓርቲና የቤን ዋይት መመለስ እንዴት መድፈኞቹን ሊያገዛቸው ይችላል? ስለነዚህና ሌሎች ተጨማሪ መረጃዎችን ይዘን ተመልሰን መጥተናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። እንግዲህ የሪያል ማድሪድ ጥንካሬ ላይ ስናወራ አንደኛ ለአርሰናል ጥሩ መረጃ የሚሆነው የፓርቴ ወደ ጨዋታ መመለስ ነው። የፓርቴ ወደ ጨዋታ መመለስ እንግዲህ የመጀመሪያው ጨዋታ ላይ የነበረው ብቃት የምታስታውሱት ነው። በፖሴሽን በማሸነፍ አታኪንግ ሰርዱ ላይ 5 ኳሶችን በማሸነፍ እንግዲህ አንደኛ ነበር። በዛ ጨዋታ ላይ 3 ታክሎችን በመውረድ 3ኛ ነበር። ቦል ሪከቨሪ ኳሱን መልሶ በመቀማት 6 ኳሶችን በመቀማት አንደኛ ነበር። ስለዚህ የዚህ ተጫዋች አስፈላጊነት በጨዋታው ውስጥ የነካቸው 61 ኳሶች 2ኛ ያደርጉት ነበር። የአንድ ለአንድ ግንኙነቱን 4 ኳሶች ላይ ማለት ነው የአንድ ለአንድ ግንኙነቶቹን ማሸነፍ ችሏል። በአጠቃላይ የቶማስ ፓርቴ ለዚህ አማካኝ መስመር የጀርባ አጥንት ነው ቢባል ማጋነን አይደለም። በጣም አስፈላጊ ተጫዋች ነው። ስለዚህ በዚህ ጨዋታ ላይ መኖሩ ለአርሰናል አስፈላጊ ነው። ከዛ ውጭ ከሪያል ማድሪድን በሚገባ የሚያውቅ ስለሆነ በሚገባ ለአርሰናል የሚያግዘው ይሆናል። ሌላኛው የሚሆነው የቤን ዋይት ጉዳይ ነው። ቤን ዋይት ከጉዳት መመለሱ ለአርሰናል በጣም አስፈላጊ ነው። ምክንያቱም በጨዋታዎች ውስጥ ጉዳት ሊያጋጥም ይችላል። የተከላካይ ሽፋን ሊያስፈልግ ይችላል። ስለዚህ ትክክለኛው ሰው ቤን ዋይት በተቀያሪ ወንበር ላይ መኖሩ አስፈላጊ ነው። የጁሊያን ቲምበር ሙሉ በሚባል ዝግጁ ነው። ነገር ግን ታምና የሴል ስለመጣ ረፍትን በሚፈልግበት ወቅት ተቀያሪ መሆን የሚችል ነው። ስለዚህ ይህ አስፈላጊ ቅያሪ ይሆናል። ከዛ ውጭ የትሮሳርድ የራሂም ስተርሊንግ ወደዚህ ጨዋታ የሚመለስ ይሆናል። ራሂም ስተርሊንግ ከአንድ ጨዋታ ቅጣቱ የሚመለስ ይሆናል። የጁሊያን ቲምበርና የቪኒሺየስ ጁኒየር ፍጥጫ የሚጠበቅ ነው የሚሆነው። በመጀመሪያው ጨዋታ 8 የአንድ ለአንድ ግንኙነቶችን ያሸነፈው ጁሊያን ቲምበር ታክሎችንም 4 ታክሎችን በማድረግ 2ኛ ነበር። በዛ ጨዋታ ላይ 5 ጊዜ ኳስ ሪከቨሪ አድርጓል። ስለዚህ ጁሊያን ቲምበር የባለፈውን ጥንካሬውን የሚቀጥል ይሆናል። አርሰናል በሉዊስ ስካሊ በኩል የሚጠቃ ከሆነ ደግሞ ቤን ዋይትና ቲምበርን በማሰለፍ ሁለቱን መስመሮች መዝጋት እንዲችል የሚያግዝ ይሆናል። የሚጠበቅ ነው የሚሆነው። እንግዲህ ማይክል አርቴታ መከላከሉን ከማጥቃቱ ጋር አጣምሮ ይጫወታል ተብሎ ይጠበቃል። ነገር ግን የሪያል ማድሪድ በኩል በመታየበት ጊዜ አሁንም የፍሬድሪክ ቫልቬርዴ ቦታ አልታወቀም። ምክንያቱም በተከላካይ መስመሩ ላይ የቀኝ መስመር ተከላካይ አድርጎ ያለበለዚያ ሉዊስ ቫስኬዝን አስገብተው ማድሪዶች እንዲቸገሩ ለምን ይሆናሉ? ሌላኛው አስቸጋሪ ነው የሚሆነው። ምክንያቱም ቫስኬዝ የሚገባ ከሆነ በግራ መስመር ላይ ጋርሲያ የሚገባ ከሆነ ለአርሰናል በጣም የሚመች ነው የሚሆነው። ስለዚህ የሚያስቸግራቸው ይሆናል። ቫልቬርዴን በአማካይ መስመር ላይ ለማጫወት ካሰቡ ማለት ነው ቫልቬርዴ ቹዋሚኒና ሞድሪችን የሚያስቡ ከሆነ ያለበለዚያ ግን ሴባዮስ ተመልሷል ብለው የሚያስቡ ከሆነ ቫልቬርዴን የቀኝ መስመር ተከላካይ አድርገውት ለማሰለፍ እድል ሊኖራቸው ይችላል። ያ እንግዲህ በሰዓቱ የምንሰማው ይሆናል። ሜንዲ ግን ለዚህ ጨዋታ አልደረሰም። ማይክል አርቴታ እንዲሁም ደግሞ ዴቪድ ራያ በጋዜጣዊ መግለጫቸው ምን ሐሳቦችን አነሱ የሚለውን እናቀርብላችሁ። እንግዲህ ሁለቱም በሚባል ሁኔታ በተለይ ዴቪድ ራያ እኔ እንደዚህ አልጠበቁትም። በጣም ጥሩ ተናጋሪ ሆኖ የሚታይ ነው። እንግዲህ ቡድኑ በብዙ ነገሮች እየተሻሻለ እንዳለ የሚያሳይ ነው። አንዱ ይሄ ነው። እንግዲህ ስለ ቤን ዋይት መመለስና ስለ ቶማስ ፓርቲ ጠይቆ ነበር። በጣም ጥሩ ስሜትን እየተሰማቸው እንዳለ በቡድኑ ውስጥ አብረው እንደሚኖሩ ተናግሯል። ከዛ ውጭ እንግዲህ ስለ ጆርጂኒዮ ተናግሯል። ጆርጂኒዮ የቡድኑ አባል ሆኖ ወደ ማድሪድ እንዳልተጓዘ ተናግሯል። ጨዋታውን ለማሸነፍ እንገባለን፣ እናሸንፋለን በማለት አስተያየታቸውን ሰጥቷል። ከዛ ውጭ እንግዲህ የማድሪድ ዘገባዎች ካያችሁ ራማንቶዳ እያሉ ነው እንግዲህ የሚገኙት። ራማንታዳ በስፓኒሽ ካምባክ እንደማለት ነውና ራማንታዳ በጣም እየፎከሩ ይገኛሉ። ስለዚህ ተጠይቆ ነበር። ይህንን
እረዳለሁ የስለንቦና ዝግጅት ግን በሚገባ አድርገናል ብሏል። የዚህ ጨዋታ ትልቁ የስለንቦና ፍልሚያው ነው አስቸጋሪ የሚሆነው እኛ ይህንን ማሸነፍና ታሪክ መስራትን እንፈልጋለን በማለት አስተያየቱን ሰጥቷል። በሚገባ ተዘጋጅተናል። በተለይ ደግሞ ግማሽ ፍጻሜ ማለፍ ከፈለክ በፊዚካል በቴክኒካል በታክቲካልና እንዲሁም ደግሞ በኢሞሽናሉ ረገድ ጠንካራ መሆን አለብህ። በፊዚካሉ በኩል ጥሩ ነን ያለነው ቴክኒካልና ታክቲካሊም በሚገባ ቡድኑን አዘጋጅተናል። ኢሞሽናል ላይም በደንብ ሰርተናል። ቡድኑ በራስ መተማመኑ ከፍተኛ ነው ብሏል። አርሰናል ለሶስተኛ ጊዜ ነው እንግዲህ ማሸነፍ የሚችል ከሆነ ወደ ቻምፒዮንስ ሊጉ ግማሽ ፍጻሜ የሚያልፈው። ይህ ለማይክል አርቴታ በተለይ እንደዚህ ለሚወደው ቡድን ከኤቨርተን መጦ ፈርሞ በ10 ሚሊዮን ፓውንድ መድፈኞቹን ባገለገለበት ጊዜ አምበሉኑ በመራበት ጊዜ ምን ያክል አርሰናል ፍቅር እንደነበረው የምታውቁት ነው። ማንም ማይክል አርቴታን ስለ አርሰናል ያለውን ፍቅር መጠየቅ የሚችል አይመስለኝም። ዋንጫዎችን ማሸነፍ ብቻ ነው የአርሰናል ደጋፊ ፍላጎታቸው። ያንን ሲያደርገዋል ወይ የሚጠበቅ ነው የሚሆነው። እንግዲህ ትልቁ ድል ትልቁ ጨዋታ ይህ ስለሆነ የተለየ ነገር አድርገሃል ወይ ተብሎ ጠይቆ ነበር። ምንም የተለየ ነገር አላደረግንም፣ ነገር ግን በሚገባ ስልጠናዎችን ሰርተን መጠናል ብሏል። ወደ ምንፈልገው መንገድ ጨዋታውን መውሰድ ይጠበቅብናል። ከዛው ጨዋታውን ማሸነፍ አለብን። ለምን ማሸነፍ ትላለህ ተብሎ ነበር። ያ የሚጠየቅ አይደለም። ማሸነፍ ከቻልን ወደ ቀጣዩ ዙር ማለፍ እንችላለን። መሸነፍን ወይም በጠባብ ውጤት መሸነፍን እንደ ዕቅድ ይዘነው አልመጣንም በማለት አስተያየቱን ሰጥቷል። እንግዲህ አርሰናሎች 100 ጨዋታ አልፈዋል። 3 ጎሎች ከተቆጠረባቸው ወይም ቀደም እንደነገርኳችሁ 79 ጨዋታዎች የፕሪሚየር ሊጉን ጨዋታ ካካተተ ነው ማለት ነው። ያ ማለት 472 ቀናት አልፈዋል አርሰናል 3 ጎል ከተቆጠረበት። ስለዚህ ይህንን ጥንካሬያቸውን ማስቀጠል የሚያስፈልግ ነው። በተለይ ጁሊያን ቲምበር፣ ዊሊያም ሳሊባ፣ ጃኮብ ኪቪየር እና ሉዊስ ስካሊ ጥምረት የሚጠበቅ ነው የሚሆነው። የአርሰናል ኳሱን ተቆጣጥሮ ለመጫወት መሞከር ይጠበቅበታል። ጨዋታውን በሚገባ መጀመር ይጠበቅበታል። በተለይ የመጀመሪያዎቹ 10 ደቂቃዎች ላይ ጫናዎችን መፍጠር የሚያስፈልግ ነው የሚሆነው። ስለዚህ በሚገባ የመጀመሪያዎቹን 10 ደቂቃዎች የመጨረሻዎችን 10 ደቂቃዎች መቆጣጠር ከቻለ ሪያል ማድሪድን ለማቆም ሌላኛው መሳሪያ ነው የሚሆነው። ማሳየትና መፋለም ይጠበቅብናል። ሜዳው ላይ እያንዳንዱ ሁኔታ መፋለም ይጠበቅብናል። ከራይስ ከዚህ የተሻለ ነገር እንጠብቃለን። አሁንም በወጥነት ስልጠናዎችን እየሰራ ነው። ጎሎችንም እንደሚያስቆጥር ተስፋ አደርጋለሁ በማለት አስተያየቱን ሰጥቷል። ሪያል ማድሪድ ጋር ተጋጥመህ በእጅ ያለውን ለማስጠበቅ መፎካከር በጣም አስቸጋሪ ነው። ስለዚህ ይህንን ጨዋታ ለማሸነፍ ነው የምንፎካከረው በማለት አስተያየቱን ሰጥቷል። ነገር ግን ሁሌም እንደሚባለው የትልልቅ ቡድኖች ኪዮስ ኮንትሮል እየበዛ መጥቷል። በፕሪሚየር ሊጉም አንዳንድ ጨዋታዎች ላይ እናያለን። የጨዋታውን ቀውሶች ወይም ደግሞ የጨዋታውን ኪዮስ ማለት በስነ ስርዓት የተሰለፈ ቡድን ይኖራል አይደለ? በታክቲካሊ ነገር ያንን የሚያፋልሱ አይነት እንደ ኪሊያን ምባፔ፣ ቪኒሲየስ ጁኒየር፣ ጁድ ቤሊንግሃም፣ ሮድሪጎን እያያችሁ እነዚህ የሚፈጥሩትን ታክቲካዊ መፋለስን ለማቆም መጣር ይጠበቅባቸዋል አርሰናሎች። ያንን ማድረግ የሚችሉ ከሆነ ውጤታማ ሆነው የሚቀጥሉ ይሆናል ብዬ አስባለሁ። በተለይ ፒኤስጂን እንደሚያገኙ አሁን ተረጋግጧል። ፒኤስጂን ለመግጠም ደግሞ አርሰናሎች እንግዲህ በሜዳቸው በኤሚሬትስ 2-0 ያሸነፉት ቡድን መሆኑ መረሳት የለበትም። አርሰናል እንግዲህ ወደ አንፊልድ አቅንተው እንግዲህ በሚገርም ሁኔታ የሊቨርፑልን በገጠሙበት ጨዋታ ላይ ማይክል አርቴታ አንድ ስራ ሰርቶ ነበር። ዩ ዊል ኔቨር ወክ አሎን በስፒከር እያሰማቸው ተጫዋቾቹ በሚገባ ስልጠና እንዲያደርጉ አድርጎ ነበር። አሁንስ በማድሪዱ ጨዋታ አድርጋል ተብሎ ነበር። ያ የራሳችን የምናከናውነው ነገር ነው፣ ምንም የምለው ነገር የለም በማለት አስተያየቱን ሰጥቷል። ማሸነፍና ወደ ፍጻሜ ማለፍ እንፈልጋለን። ትልልቅ ፍልሚያዎችን ለመፋለም ነው እዚህ የመጣ ነው። ይህ አንዱ አሰልጣኝ የሆንበት ምክንያት ነው በማለት አስተያየቱን ሰጥቷል። ስሜታችንን መቆጣጠር አለብን። ጥሩ ስሜት ይሰማናል። እያንዳንዱ ሁኔታ ማሸነፍ ይጠበቅብናል በማለት አስተያየቱን ሰጥቷል። ዴቪድ ራያም ጋዜጣዊ መግለጫው ላይ ሐሳቦቹን ተናግሯል። እንግዲህ አንዱ የተናገራቸው ሐሳቦች ምንድናቸው ብለን ስናይ የካሲያስ እንግዲህ የሱ ተደናቂ እና ምርጥ ግብ ጠባቂ እንደነበር ተናግሯል። ለዋንጫዎችን ማሸነፍ እንፈልጋለን። ስለዚህ ያንን ማሸነፍ እንፈልግ ከሆነ ደግሞ ትልልቅ ጨዋታዎችን ማሸነፍ ግድ ይለናል። ጨዋታዎችን መቆጣጠር አስፈላጊ ነው። በጊዜ ጨዋታዎችን ለማጥቃትና ለማሸነፍ መጣር ይጠበቅብናል በማለት አስተያየቱን ሰጥቷል። የራሳችንን ታሪክ ልንጽፍ እንፈልጋለን። ስለዚህ ያንን በሚገባ እናከናውናለን በማለት አስተያየቱን ሰጥቷል። መከላከል የለብንም ማጥቃት እንጂ። ይህንን ሐሳብ ከዴቪድ ራያ ብቻ አይደለም፣ ራያ፣ ቶማስ ፓርቴ፣ ሳሊባ ሁሉም የቡድን አባላቶቹ ምን ሄደው ወደ ማድሪድ ለመከላከል አይደለም የሚለው ይህ ሐሳብ ደግሞ እንግዲህ ማንቸስተር ሲቲም ሲያደርገው አይተናል። ማንቸስተር ሲቲ በሚገባ በሚባል ሁኔታ ሪያል ማድሪድ አሸንፎ ባለፈበት በወደቀባቸውም ጨዋታ ወደ በርናቦ ሂደህ መከላከልን መምረጥ አስፈላጊ አይደለም፣ ማጥቃትን መምረጥ ያስፈልጋል። ከዛ ውጭ ግን ለአርሰናል በኔ እይታ የሚያግዘው የሚመስለኝ ሪያል ማድሪድ የባለፉት ዓመታቶች ጠንካራው ቡድን አይደለም፣ በጋላክቲኮነት እየተሰቃየ ያለ ነው።
በተለይ የኪሊያን ምባፔ መምጣት የጁድ ቤሊንጋምን ወደፊት ተጠግቶ አስፈላጊ የሆኑ ቦታዎችን እንዲሸፍን እያደረገ አይደለም። ከዛ ውጭ የቪኒሲየስ ጁኒየር፣ ኪሊያን ምባፔና ሮድሪጎ አሁንም ጥምረታቸው ገና ነው። ነገር ግን እዚህ ቡድን ውስጥ የሴባዮስ የብራሂም ዲያዝ ከተቀያሪ ወንበር ላይ የሚያሰጉ ይሆናል። አርሰናል በኩል ትሮሳርድ እንዲሁም ደግሞ ሌላኛው ተጠባቂ ሆኖ ቤን ዋይት በጨዋታው ላይ ለውጥን የማምጣት አቅም ይኖራቸዋል። ነገር ግን ከመድፈኞቹ ትልቁ የሚጠበቀው ነገር ወደ አድማጮቻችን ከዳኛ ጋር የሚፈጠር ግጭት፣ ከዳኛ ጋር የሚፈጠር ካርዶችን ማየት አይጠበቅባቸውም። ቀይ ካርድ እንዳያዩ መጠንቀቅ ይጠበቅባቸዋል። የአውሮፓ ቻምፒዮንስ ሊግን በጥንቃቄ መጫወት ያስፈልጋል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።